ሰላም እንድናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በተለይ ማንቸስተር ዩናይትዶች ወደ አዳም ዋርተን ዝውውር መመለሳቸው ብዙ የመገናኛ ብዙሃኖች እየጠቆሙ ይገኛሉ። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ በስፋት የሚዲያዎች መነጋገሪያ ርዕስ ሆኖ የዋለው ጆርጅ ሳሊናስ ማንቸስተር ዩናይትድን የመቀላቀል ፍላጎት አለው ተብሏል። ተጫዋቹ በዚህ ክረምት የወቅቱ ክለቡን ሬሲንግ ሳንታንደርን የመልቀቅ ፍላጎት እንዳለው ማሳወቁም ተመላክቷል። ስፔናዊ የመስመር ተጫዋች የቀያዮቹ ሰይጣኖችን የናስፈርምክ ጥያቄም በአዎንታዊ መልኩ ማስተናገድ ይፈልጋል ተብሏልና ተጫዋቹ እንግዲህ ወደ ዩናይትድ የመዘዋወር ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ሰዎች አሁን ላይ እንግዲህ ትኩረታቸው በግራ ፉልባክ ወይም ግራ ዊንግ ባክ ቦታ መጫወት የሚችል ተጫዋች በማስፈረም ላይ አድርጓል ተብሏል። ዩናይትዶች ሙሉ ትኩረታቸውና እንቅስቃሴያቸውን በዚህ ጉዳይ ላይ ያደረጉ ቢሆንም አሁንም ሉዊስ ሳልን ማግኘት የማይቻል ነገር ተደርጎ ይወሰዳል ተብሏል። በተጨማሪም ስፔናዊ ተጫዋች ጆርጅ ሳሊናስ ለማንቸስተር ዩናይትድ እንዲያስፈርሙት በወኪሎቹ በኩል ቀርበዋል። እዚህ ተጫዋች በተለይ ወደ ዩናይትድ የመምጣት እድሉ በጣም ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየጠቆሙ ይገኛሉ። ተጫዋቹ በጣም ድንቅ ክህሎት ያለው በፉልባክ ቦታ ላይ በሚገባ ብቃቱን ማስመልከት ከቻሉ ተጫዋቾች ውስጥ በዋነኝነት ይጠቀሳልና ማንቸስተር ዩናይትድ በተለይ በፉልባክ ላይ ያለበት ችግር አሁንም ቢሆን ሙሉ ለሙሉ ተፈቷል ማለት አይቻልም። አንደኛ የሉሾ እድሜ እየገፋ መምጣቱ ዩናይትዶች በፉልባክ ቦታ ላይ በሚገባ ራሳቸውን እንዲመለከቱ እንዳደረጋቸው ነው እየተነገረ የሚገኘው። ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ ይፋ ባደረገው መረጃ መሰረት ከሆነ ማቲያስ ዴሊክት በዛሬው ልምምድ ላይ መሳተፉ ተገልጿል። ኔዘርላንዳዊ ተከላካይ ከቡድኑ ጋር ለመጀመሪያ ጊዜ በሜዳ ላይ ልምምድ ማድረጉም ተገልጿል። ዴሊክት ከጉዳቱ ለማገገም አሁን እየሰራ ሲሆን ሙሉ በሙሉ ከጉዳቱ አገግሞ ፊት አለመሆኑም ተገልጿል። ተከላካዩ 15 ደቂቃዎች እንኳን ነው ቡድን ጋር ልምምድ የሰራ ሲሆን ቀሪዎቹን የልምምድ ጊዜያት ደግሞ ለብቻው ልምምድ ማድረጉን ክለቡ ይፋ አድርጓልና እንግዲህ የተጫዋች በቅርቡ ሙሉ በሙሉ በሚባል ደረጃ ወደ ስብስቡ ይመለሳል ተብሎ ይጠበቃል። በተከላካይ ክፍል ላይ አሁንም ቢሆን ማንቸስተር ዩናይትድ የሚነሳበት ጥያቄ አለና የማቲያስ ዴሊክትና የሊዛንድሮ ማርቲኔዝ ተደጋጋሚ ጉዳት ማስተናገድ ለማንቸስተር ዩናይትድ የራስ ምታት እንደሆነ የአደባባይ ሀቅ ነውና የዚህ ተጫዋች ሁኔታ ግን በቅርቡ እንግዲህ ወደ ዋናው ቡድን እንደሚመለስ ይጠበቃል። ዩቬንቱስ ጆሹዋ ዘርክዚን የመግዛት አማራጭ ባለው የውሰቱን ለማስፈረም የሚደረገውን ንግግር እንደቀጠለ ነው ተብሏል። ሌሎችም ፍላጎት ያሳዩ ክለቦች አሉ ተብሏል። የዚህ ተጫዋች ዕጣ ፈንታ እንግዲህ ዩናይትድን መልቀቅ እንደሆነ ምንም ጥያቄ የሌለው ጉዳይ ነው። እንግዲህ የተጫዋች በማንቸስተር ዩናይትድ ቤት የሚጠበቅበትን ያህል እየተንቀሳቀሰ አይደለም። የመሰለፍ ዕድል ሲሰጠው እንኳን በሚገባ አቅሙን በሚገባ ፖቴንሻሉን እያሳየ ካለመሆኑ አንጻር ተጫዋቹ የወደፊት ዕጣ ፈንታው እንግዲህ ወደ ቀድሞ አገሩ ወደ ጣሊያን ሴሬ በመመለስ ጨዋታዎችን የሚያደርግበት እድል እንዳለ ይታወቃል። ጁቬንቱስ፣ ኤሲ ሚላን እንዲሁም ሮማ የተጫዋቹ ፈላጊ ሆነው ብቅ እንዳሉ የአደባባይ ሀቅ ነውና ተጫዋቹ ወደ ጣሊያን የሚመለስበት እድል ከፍተኛ ነው። ጁቬንቱስ ደግሞ የተጫዋቹ ፈላጊ ሆነው ብቅ ብለዋል። ዩናይትዶች እንግዲህ በጎተንበርግ ከፒኤስጂ ጋር ባደረጉት ጨዋታ ጠንካራና ማራኪ ጨዋታ ስል ለመተግበር ዝግጁ መሆኑን አሳይቷል። ኢኔዎስ እንግዲህ ከሜዳው ውጭ በተመሳሳይ መልኩ ጠንካራና ቁርጠኛ ለመሆን ዝግጁ ነው ወይ የሚለው ነገር ጥያቄ ነው። እንግዲህ በ2028 የክለቡን 150ኛ ዓመት የምስረታ ባህል ምክንያት በማድረግ የፕሪሚየር ሊጉን ዋንጫ የማንሳት ግብ እውነተኛ ዓላማ ነው እንጂ በቀላሉ ለፕሮፓጋንዳ የተነገረ ካልሆነ ማንቸስተር ዩናይትድን ወሳኝ የሆኑ 3 ሳምንታት ይጠብቁታል። የቡድኑ የወደፊት እድልና አቅጣጫ የሚወሰንበትም እነዚህ ሳምንታት ናቸው ተብሏል እና ዩናይትዶች እንግዲህ አሁን የሚከተሉት የዝውውር ፖሊሲ በጣም የማይጠበቅ ወይም ዳይናሚክ የሆነ ነውና ከዚህ አንጻር እንግዲህ ማንቸስተር ዩናይትዶች ሳይጠበቅ ተጫዋቾችን የሚያስፈርሙበት ወይም የግላቸው የሚያደርጉበት እድል ይኖራል ተብሎ ነው የሚጠበቀው። አሁንም ቢሆን በመሃሉ ላይ የሚነሳ ጥያቄ አለ። ትክክለኛ የካርሎስ ካዝሜሮ ተተኪ ማንቸስተር ዩናይትዶች አስፈርመዋለሁ የሚለው ጥያቄ የሚያስነሳ ነውና ከዛ አንጻር ዩናይትዶች ምን ይሰራሉ፣ በዚህ በሚቀሩት ሳምንታትስ ምን አይነት ስራዎችን ይከውናሉ የሚለው ነገር የብዙዎች ጉጉት ሆኖ ቀጥሏል። ታዲያ ከአማካኝ ስፍራ ተጫዋች ጋር በተያዘ ማንቸስተር ዩናይትድ ወደ አዳም ዋርተን ዝውውር ተመልሷል ተብሏል። መጀመሪያም እንግዲህ ዋርተን ስላልተፈለገ ሳይሆን የሊጉ ታላላቅ ክለቦች ማለትም ማንቸስተር ሲቲ፣ ቶተንሃም፣ አርሰናል እና የዋጋ ውድድሩን ለማስቀረት ታስቦ ነው የሚሉ መረጃዎች እየወጡ ይገኛሉ። በፕሪሚየር ሊጉ ካሉ አማካኞች ሁሉ ዩናይትድን ኃያልነት ለመመለስ ከዋርተን የተሻለ አማካኝ እንደሌለ በብዙ ባለሙያዎች ይነገራል። ዋርተንም የዩናይትድ አማካኝ መስመር
ህመም ትክክለኛው መድኃኒት ነው ተብሎ ያምናል። ማንቸስተር ዩናይትድ ይህንን ዝውውር ካሳካ ቀጣይ ዓመት ያለ ጥርጥር ትልቅ ዋንጫ ያሳካል ተብሎ ይጠበቃልና ተጫዋቹ ድንቅ ፖቴንሻል ድንቅ አቅም ያለው ተጫዋች ነው። ከተጫዋቹ ጋር የሚነሱ ጥያቄዎችም አሉ። በነገራችን ላይ ብዙ ሜዳዎችን ከቨር የሚያደርግ ልክ እንደነ ካርሎስ ባሌባ ሁሉ ከዚህ በፊት በማንቸስተር ዩናይትድ ያለውን የመሃል ክፍል ሙሉ ለሙሉ ይፈታል ተብሎ የሚጠበቅ ተጫዋች አይደለም። በዲኤምኤፍ ሮል ላይ ስንመለከተው ተጫዋቹ ኳሶችን ኢንተርሴፕት የሚያደርግበት መንገድ ጥሩ የሚባል ቢሆንም ግን ልክ እንደነ ካርሎስ ካዝሚሮ የሆነ አይነተኛ ሚና ይጫወታሉ የሚለው ነገር ጥያቄ ሊያስነሳ ይችላል። የተጫዋቹ ኳሊቲ ምንድነው? በጣም ወሳኝ የሆኑ መስመር ሰንጣቂ ኳሶችን ወይም ላይን ብሬኪንግ ፓሶች ላይ በጣም ድንቅ የሚባል ኳሊቲ ያለው ነው። ነገር ግን አሁንም ቢሆን ከመከላከሉ ረገድ አሁንም ቢሆን የማንቸስተር ዩናይትድን ችግር ሙሉ ለሙሉ ይፈቷሉ የሚለው ነገር ጥያቄ ሊያስነሳ ይችላልና ዩናይትዶች በዚህ ተጫዋች ላይ ፍላጎት እንዳላቸውና ያላቸውን ፍላጎት እንዳገረሸ እየተገለጸ ይገኛል። ወደ ማንቸስተር ዩናይትድ የተመለሰው ማርከስ ራሽፎርድ በቀጣዩ የውድድር ዓመት ለቀያዮቹ ሰይጣኖች ግልጋሎት እንደሚሰጥ መረጋገጡ ይታወሳል። በዚህም ተጫዋቹ በአሰልጣኝ ማይክል ካሪክ ስር ለመሰልጠን በመቻሉ ደስተኛ መሆኑ ተገልጿል። ራሽፎርድ በአዲሱ የውድድር ዓመት 14 ቁጥር መለያን አጥልቆ የሚጫወት ይሆናል። ዘ አትሌቲክ ነው ይህንን የዘገበውና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ተመልሶ በሚገባ ያለውን አቅም ያለውን ፖቴንሻል ዳግም ይሰጣሉ የሚለው ነገር ሁላችንም አብረን እንመለከታለን። ሌላኛው እንግዲህ በማንቸስተር ዩናይትድ ውስጥ ዩሪ ቴሌማንስ የውድድር ዘመኑ ምርጥ ፊርማ ሊሆን ይችላል የሚል እምነት እንዳለ ተነግሯል። ባለፈው የውድድር ዘመን ይህንን ሽልማት በሊጉ የተሰጠው ለሰነ ላመንስ መሆኑም የሚታወቅ ጉዳይ ነውና ዩናይትዶች እንግዲህ ከፍተኛ የዝውውር ሂሳብን ከማውጣት ይልቅ ማንቸስተር ዩናይትዶች አሁን እያዩት ወይም እየተገበሩት ያለው ነገር እንግዲህ በትንሽ የዝውውር ዋጋ ያልተጠበቁ ተጫዋቾችን ማስፈረም ነው እና አሁን የሰነ ላመንስ ዝውውር ብንመለከት በጣም ጥሩ የሚባል ዝውውር ነው ማለት ይቻላልና አሁን ይሄ ዝውውር እንግዲህ ዳግም በዩሪ ቴሌማንስ ይደገማሉ የሚል ነገር አለ። በማንቸስተር ዩናይትድ ሰዎች ግን ይህ ነገር እንግዲህ እምነታቸው ከፍ እንዳለ ነው እየተገለጸ የሚገኘው። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘሁ።